ቡዜ መጣች እጅግን አዝና እጅግን ተከፍታ በሄርሜላ እንደዛ በመሆኗ ተሰምቷት እያንዳንዱን ነገር እያወራች መጣች። ያወራችውም ነገር ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና እንዲሁም ደግሞ እስከ መጨረሻ ድረስ በመስማት ሐሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ብዙዬ የመጣችበት ስለ ሄርሜላ እንዲሁም ደግሞ ትላንት አይታችሁታል ወይም ደግሞ አይተናል ብዬ አስባለሁኝ። ሄርሜላ አብርሽን ባላት ባሉትና አብርሽም ደግሞ ሄርሜላን ባላት ነገር ሄርሜላ መቋቋም አቅቷት ራሷን የፌንት እየበላች አይታችኋል፣ ወይም ደግሞ እየወደቀች አይታችኋል። ይህንንም ደግሞ ብዙዎቻችን ይሄ ነገር ለሄርሜላ አይገባትም ነበር። ምክንያቱም ለምን አብርሽ ብዙ ጊዜ ብቻዬን ሊያደርጉኝ ፈልገዋል ወይም ደግሞ ብቻዬ እንዲቀራ ፈልገዋል ባለበት ሰዓት ነበር ሄርሜላ ከጎኑ እንደሆነች። ይህንን ደግሞ የእያንዳንዱን ነገር ቡዜ ታውቃለች። ቡዜ ደግሞ ዛሬ ምንድነው ያለችው? ስለ ሄርሜላ ደግሞ ምንድነው ያወራችው የሚለው አብረን የምናይ ይሆናል። እንዳልኳችሁ ቪዲዮ እስከ መጨረሻ ድረስ በማዳመጥ ኮሜንት ስር ማስቀመጥ ትችላላችሁ ሐሳብ አስተያየት ካላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁም እንደምናችሁ እንዴት ናችሁልኝ አላችሁ ወይ? እኔ ያለሁኝ አልሐምዱሊላህ። ይወላችሁ ቡዜ ምንድነው ያለችው የሚለው እስከ መጨረሻ ድረስ ከኔ ሆኖ ማለት ነው። ቡዜ አብርሽ ብቻውን በሆነ ሰዓትና እንዲሁም ደግሞ ሰው በሚያስፈልገው ሰዓት እንዲሁም ተከፍቶ ብቻውን ሊያስቀሩት እንደፈለጉ አውቃ ከዛም በኋላ እሱም ደግሞ ነገሩ ሁላ ሲገባውና አይ ብቻዬ ሊቀራ ፈልጎ ነበር ይወላችሁ ብቻዬን አስቀሩኝ ብቻዬን ሆንኩኝ ባለበት ሰዓትና ማንንም ከጎኑ በነበረውና ማንንም ከጎኑ አለሁልህ ባላለው ሰዓት እሷ መጥታ ከጎንህ ነኝ አለሁኝ ምንም ነገር ቢቸግረህ ምንም ነገር ደግሞ ብትፈልግ እኔ አንተን ለማስደሰት እንጂ ለሌላ ነገር አይደለም ብላ በቀረበችው መልክ ደግሞ ሲላመዱና ሲለማመዱ ፍቅር እንዳዛውና እንዲሁም ደግሞ ፍቅር እንዳዛት እኔም ተረዳሁኝ። በዛን ሰዓት ደግሞ እኔም ብዙ ጊዜ ብያት ነበርኩኝ፣ ብዙ አስቀይሚያት ነበርኩኝ። ባስቀይማትም እንኳን እኔ እንዳስቀየምኳት አይነት ሰው ሳትሆን እኔ ለሷ ጥሩ አመለካከትና እንዲሁም ደግሞ እኔ ለሷ ጥሩ ቦታ ወይም ደግሞ ጥሩ አሳቢ አድርጋ እሷ ደግሞ እኔን በተረጋጋና እንዲሁም ደግሞ በተረጋጋ መልስ ስትመልስልን እኔ ደግሞ ስሜታዊ ሆኜ እሷን ሲቆጣት እሷ ደግሞ ተረጋግታ ሁሉንም ነገር እኔ ምንም ነገር አይደለም ምንም ፈልጌ አይደለም ከሱ ነገር ግን ደግሞ ባለበት ሁኔታ እያየሁኝ ስለሆነ እሱን ለማስተካከልና እሱን ደግሞ አዝናናዋለሁኝ ብዬ በገባሁበት እንደገጠም እሱን ፍቅር ይዞታል፣ እኔም ፍቅር ይዞኛል። ስለዚህ እዚህ መካከል ብላ በተፈጠሩት ነገራቶች ሙሉ በሙሉ እኔን እያስረዳችኝ ለካ በሂደት ነገሩን ሳየው ሩታ ትክክል እንደሊሆነችና እንዲሁም ደግሞ ሩታ ላይ ጥፋት እንዳለ እንዲሁም ደግሞ ወንድሜ በሩታ ቦታ ክብር እንደሌለውና እንዲሁም ደግሞ ወንድሜን ስለማታከብረው ስላየሁኝ ተመልሼ ይቅርታ ጠይቄያት እንዲሁም ደግሞ በሷ በጣም ደስተኛ ሆኜ እኔም በተቀበልኳት ሰዓትና ቤተሰብ በሙሉ ማለት በሚቻልክ በተቀበላት ሰሞን ወንድሜ ደግሞ እያለች እንዲሁም ደግሞ በኤፍሬም ላይ እያዘነች ማጥታለች ማለት ነው። ይሄ በነገራችን ላይ ሁላችንም ያየነውና ግልጽና ግልጽ የማይደበቅ ወይም ደግሞ የማይሻር እውነታ ነው። በነገራችን ላይ ብዙ ጊዜ አደንቃታለሁኝ ይወዳታለሁኝ። ለምን ብትሉ ከዚህ በፊት ከሩታን በነበረው ሰዓት አብርሽ ብዙ ነገር አይተናል፣ ብዙ ነገር ስትለውና ብዙ ነገር ስትቆጣው። ምክንያቱም ብዙዎቻችንም ደግሞ አይ ወንድምሽ ነው ምንም ቢሆን እንኳን እሱን ላይ ለምን ትቆጪዋለሽ? እሱ ምን አላ ወይም ደግሞ እሱ ምን አደረጋ? እንዲሁም ደግሞ ክብር የላት ሩታ ናት እንጂ መታከብረው ሩታ ናት እንጂ እንደ ባል ደግሞ ቦታ የምትሰጠው ሩታ ናት እንጂ እሱ ደግሞ ምን አላ? ለምንድነው ከወንድምሽ ጎኑ የምትቆሚው? ብዙዎቻችሁም በዛን ጊዜ እንደዛ ብላችኋታል። ተግባባን አይደል? ስለዚህ አሁን ደግሞ ሄርሜላ በዚህ ልክ መሆኗና በዚህ ልክ በማያቷ እጅጉን አዝና እንዲሁም ደግሞ ለቤተሰብ ክብር ያላትና ለአብርሽ ብቻ ሳይሆን ለቤተሰብ ለመሰላ ነገር ለሁሉም ክብር እንዳላት ባወኩበትና እንዲሁም ደግሞ ከጎናችን ትሆናለች ወይም ደግሞ የወንድማችን ሚስት ትሆናለች ብዬ በጠበቅኩበት ሰዓት ይሄ ነገር መከሰቱና ይሄ ነገር መፈጠሩ እጅግን በገዛ ወንድሜ ነው ያዘንኩት። ገባችሁ አይደል? እጅግን በገዛ ወንድሜ ነው ያዘንኩት። ወንድሟ ደግሞ ማን ነው እሷን አሳዘናት? አብርሽ ወይስ ኤፍሬም ማለት ነው? ይሄ ግልጽና ግልጽ ጉዳይ ነው። እናንተም ነገሩ አይገባችሁም ወይም ደግሞ አታውቁትም ብዬ አላስብም።
ግልጽና ግልጽ ጉዳይ ስለሆነ ይህንንም የእያንዳንዱን ባለፈው ሄርሜላ ላይ ኢፍሬም ያደረገውን ነገር አይታ በዛም ሰዓት ተቆይታ ነበር። ምንም ቢሆን እኮ ወንድምህ ነው። እንዴት ይሄንን ነገር እንደዛ ታደርጋለህ? እንዴት ደግሞ እንደዛ ይሄ አገባብና ተግባብ ሊሆና ድርጊት እንዴት ትፈጽማለህ? እያለች ስትቆጣው አይተናል፣ አይታችሁታል። አሁን ደግሞ የበለጠ እሷን አናደዳትና እሷን እንትን ያደረጋት ነገር የአብርሽ አብዛኛው የአብርሽ ቢሆንም አብርሽ ላይ ያኒ ባደረጉት ነገር እያዘነችና እየተከፋች ቢሆንም ነገር ግን ከዛ በላይ ደግሞ ሄርሜላ ላይ ያየችውና እንዲሁም ደግሞ የሰማችው ነገር እጅጉን አሳዝነዋታል። ይሄም ደግሞ ለምን አሳዘናት አንልም። ብዙዎቻችንም አዘናል፣ ብዙዎቻችንም ደግሞ ብዙ ነገር ተሰምቶናል። ይሄ የተፈጠረው ያለው ጉዳይ ደግሞ ብዙዬን ብቻ ሳይሆን ሁላችንም አሳስቦናል። ለሄርሜላ ይሄ ነገር አዎ በእርግጥ አይገባትም፣ ልክ እንዳለች ብዙዬ ማለት ነው። ምክንያቱም እንዴት ማለት ያኔ እንችላለን አብርሽ እንዳለችው ብዙዬ ብዙ ጊዜ ብቻዬን ሊያስቀሩኝ ፈልጎ ነበር፣ እንዲሁም ደግሞ ብቻዬ ሊሆን ፈልጎ ነበር። ነገር ግን ደግሞ ብቻዬን አስቀሩኝና ብቻዬን ቀራሁኝ። ሀሳባቸውንና እንዲሁም ደግሞ አላማቸው እየተሳካላቸው ነው። አሁን በዙሪያዬ ማንም ሰው የለም እያላ የዛን ጊዜ ጀምሮ ሄርሜላ እኔ ካንተ ምንም አይነት ነገር ፈልጌ ወይም ደግሞ ምንም ነገር እንትን ብዬ አይደለም፣ ብቻ አንተ ደስተኛ እንድትሆንልኝና እንዲሁም ደግሞ ደስታህን ነው ማየት የሚፈልገው ገባቸው አይደል ስትለው እንደቆየች ይሄ ግልጽና ግልጽ ጉዳይ ነው። ማናችንም የማንክደው እውነታ ይሄ ነው። እንዳለችውም ደግሞ ብቻውን አልቀረም። ዞሮ ተዛዞሮ ብዙ ሰው ካሷ መሆን ባንወድም ከኔ ከራሴ ማለት ይቻላል። በነገራችን ላይ እኔም ያኔ ሄርሜላን ወደድኳትና ሄርሜላን እንትን ያልኳት ሩታ ራሷ በተናገረችውና ባወራችው ንግግሯ ነው። ምክንያቱም ሩታ ደግሞ ምን ብላ ነበር ወይም ደግሞ ምን አውርታ ነበር የምትሉ ካላችሁ መቼ ነገሩ አይጠፋቸውም ብዬ አስባለሁኝ። ሆኖም ለማስታወስ ያክል እኔ ለሰው ብዬ መኖር አልፈልግም። የኔና ያሱ ጉዳይ ያበቃና ያለቃ ጉዳይ ነው። ስለዚህ ሊበቀለው ፈልጌ ነበር፣ ያው ተሳካልኝ፣ ተበቀልኩት። ጅምርቱም ያኔ ሊበቀለው እንጂ የሱ ነገር እኔ አብቅቶልኛል ወይም ደግሞ የሱና ያኔ ነገር ያበቃ ነገር ነው ያለችበትን ቪዲዮ ካስታወሳችሁ ማለት ነው። ብዙ ህዝቡን ማለት በሚቻል ልክ ያኔ ሄርሜላን ያወደዳትና ሄርሜላን የተቀበላት ከዛም በኋላ ነው። የዛኔም ደግሞ እኔ አውርቻለሁ የምሬን ሩታ ያኔ አብርሽን ብቻ ሳይሆን ያሳፈረችው ሙሉ እሷን የሚወድና እሷን የሚያደንቅ ህዝብ ነው ያሳፈረችው ያለችው ብዬ ማለት ነው። ከዛም ብዙዎቻችንም ደግሞ ብዙዬን ጎበዝ ናት አንበሳ ናት ነው የምንለው። ይሄም ማለት ደግሞ ከሩታ ከራሷ ባለችበት ሰዓት አብርሽን እየሰደበችና አብርሽን እንትን እያለች እንዲሁም ደግሞ ሄርሜላን ደግሞ ብዙ ነገር አድርጋታለች። ብዙ ነገር እንዳለችው ማለት ነው። ብዙ ነገር ብላለች። ሄዳ ራሱ አንቃታለሁ የት ነው ያለችው ብላ ፈልጋታለች። ከወንድሜ ራስ ወረጂ ራቂ ብዬሽ የለም እንዴ እሱ ባለ ትዳር ነው ምንድነው እንደዛ የሚያደርገሽ ብላ ብዙዬ ራሱ አውርታለች። እዛኔ ግን እንዳለችው በሂደት ቀስ በቀስ ነገሩን ስታይና ነገሩን አገናዝባ ስታይ በኋላ ላይ ሄርሜላ ትክክል እንደሆነችና እንዲሁም ደግሞ ሩታ ላይ ጥፋት እንዳላ ከተረዳችና እንዲሁም ካወቀች በኋላ ነገሩ ምን ሆነ? እሷም ሄርሜላን ሄዳ ይቅርታ እኔ ነገሩ ሳይገባኝ ነበር፣ መቼስ አናስታውስም አንልም አይደል? ይቅርታ እኔ የዛኔ ነገሩ እኮ አልገባኝም ነበር፣ አንቺንም ደግሞ በመጥፎ ሀሳብ አስቤሽ ነበርኩኝ ከወንድሜ ያኔ ከጎኑ ስላለሽና እንዲሁም ደግሞ ወንድሜን ካወደሽውና አሁንም እኔ እያስገደድኳችሁ አይደለም፣ አንድ መሆን ትችላላችሁ። እኔ ፈቅጅ ያለሁኝ ነገሩን ሁላ አይቼ እዚህ ከዳረሳ ያለችበት ቪዲዮ መቼም አትረሱትም። ይህንንም ያለችበት ዋነኛው አንደኛው ምክንያት ሩታ ያራቁት ቪዲዮ ከያዘች በኋላ ነው። ይህንንም ደግሞ የሚረሳ ሰው አለ ብዬ አላስብም አብዛኞቻችን። ነገር ግን ያኔ አሁን ተፈጠረው የዛሬውን ካየን በኋላ ነገ የሚመጣውን ነገ ስናይ የትላንቱን ከነ ማፈጠሩና ከነ ምኑ እንረሳዋለን አብዛኞቻችን። ይሄ ነው ችግራችን። ትላንትና ከትላንቱ ወዳ ምን አይነት ቪዲዮ ማይቶ ነበር፣ ዛሬ የሚመጣው ቪዲዮ ደግሞ ምንድነው እንዴት ነው የሚለው ኮኪስ አናደርግም። ገባችሁ አይደል?
ስለዚህ አንዳንድ ጊዜ የበፊቱን ማስታወስ ያሳለፉትን ነገር ማያት ይሄ ነገር እንዴት ነው ብሎ አገናዝቦ ማያት የመሰላ ነገር አላ ብዬ አላስብም። እናም ሁላችሁም አመሰግናለሁኝ በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። እናንተም ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ።